ኃጢአተኛ ማለት ኃጥአ አጣ ከሚል ቃል የወጣ ነው። ኃጢአተኛ ማለት የእግዚአብሔር ቸርነትና የእግዚአብሔርን መግቦት ወይም ጸጋ፣ ክብር፣ ልጅነት ያጣ ማለት ነው። ኃጢአተኛ ነው፣ ኃጢአተኛ ናት ስትባል ጸጋ እግዚአብሔርን ያጣች ማለት ነው። እኛ ሁላችንም በቀጥታም ይሁን በተዘዋዋሪ የእግዚአብሔርን ጸጋና ክብር ያጣንባቸው ዘመናት ነበሩ፣ ዛሬም ሊኖሩ ይችላሉ። እግዚአብሔር ግን ለኃጥአን ልዩ ትኩረት አለው። እግዚአብሔር ለኃጢአተኞች የተለየ ትኩረት አለው። ደጋግነን ከሚሉ ጻድቃነን ከሚሉ በመልካም ሕይወት እየኖርን ነው ከሚሉ ሰዎች ይልቅ እግዚአብሔርን እያስደሰትን ነው ከሚሉ ሰዎች ይልቅ እግዚአብሔር ኃጢአተኛ ነን በደለኞች ነን ለሚሉ ትኩረት አለው። ለዛ ነው በዚህ በማቴዎስ ወንጌል ምዕራፍ 9 ቁጥር 13 ላይ እስመ ኢመጻእኩ እፀውዕ ጻድቃነ አላ ኃጥአነ ለንስሐ ይላል። ጻድቃንን ልጠራ አልመጣሁም፣ ደግነን ጻድቅነን ነብይነን የሚሉ በምግባር በትሩፋት የበለጸጉ ስራችን ያድነናል ለሚሉ አልመጣውም። አላ ኃጥአነ ለንስሐ ኃጥአንን ለንስሐ ልጠራ መጥቻለሁ አለ። ለዛ ነው የብህንሳው ሊቅ አባ ሕርያቆስም በቅዳሴው ላይ ድንግል ሆይ ለጻድቃን አይደለ ለኃጥአን አሳስቢ፣ ለንጹሐን አይደለ ለተዳደፉት አሳስቢ ያለው። ስለዚህ እግዚአብሔር ከጻድቃን ይልቅ ለኃጥአን ከደግነት ለራቁት ጸጋ እግዚአብሔር ከለበሱት ይልቅ ጸጋ እግዚአብሔር ካልለበሱት የተለየ ትኩረት አለውና ዛሬ ኃጢአተኞች ብንሆን ነገ ለጌታ የተሰራ ቤት የተከናወነ ሕይወት እንደሚኖረን ተስፋ በማድረግ እንድንመለስ ያስፈልጋል።